ስራ የመስራት ፍላጎቱ አቅሙም ኖሮ አንዳንድ ነገሮች ሳይመቻቹ ሲቀሩ ብዙዎች እንደርስበታለን ካልን ጉዳይ እንዘገያለን። ትንሽ ድጋፍ ብናገኝ ደግሞ የበለጠ ሰርተን መለወጥ እንችላለን። የዛሬ ባለ ታሪካችን ከልጅነት እስከ እውቀት በስራ ዓለም ነው ያሳለፈው። ስኬት ግን ልትጎበኘው አልፈቀደችም። በአላህ ፍቃድ ዘይረናል። የአዋሽ ኢኽላስ እጆች ከአዋሽ ባንክ። ሰላም አለይኩም ቤቶች እንዴት ናችሁ? አለን አልሐምዱሊላህ። ልንዘይራችሁ መጣን እንግዲህ ኢንሻአላህ። እስቲ እንተዋወቅ። እሺ እኔ ጀማል ሰልማን። ስንት ዓመት ነው ጀማል? 38። ምንድነው የምትሰራው? ልጆች የምታስተዳድረው? ምን እየሰራ ነው? እስቲ ስለሱ ንገረን። አዎ እኔ የምሰራው ልኳንዳ ሊስትሮ ነው የምሰራው። ሊስትሮ ነው ማንኛውም ሜዳው ላይ ማለት ነው ቁጭ ብዬ እና ዝም ያንጋዴ የሚያሸክሙትን ዕቃ ካለ እሸከማለሁ፣ አደርሳለሁ። አራት ልጆች አለኝ፣ ሁለቱ መንታ ናቸው። በዚህ ሁኔታ ነው ማሳደግ። በሊስትሮ እየሰራ ነው ልጆች የምታሳድገው? ሊስትሮ በመስራት ምን ያህል ጊዜ ያሳለፍክ? 10 ዓመት ምናምን፣ ከ15 ዓመት በላይ 10 ዓመት አካባቢ። የት ነበርክ በፊት ትኖር የነበረው? አዲስ አበባ ከመግባት በፊት እሱን ንገረኝ እስኪ። አዲስ አበባ ነው ተወልደህ? ከዛ ወደዛ ገጠር ነው። ገጠር የት አካባቢ? ወደ ግውሬ አካባቢ። ከግውሬ አልፎ አንድ 30 ደቂቃ ምናምን ይገባል። በአጠቃላይ እኛ ጋር ወደ ሻፋሙ ምናምን ይባላል። በዛ ነው የሚጠራው። ከዛ መቼ መጣ? እንዴት ነበር የመጣው? እስቲ ንገረኝ። ያ የመጣሁት በአጋጣሚ አባቴና እናቴ ተለያይተው ያው በእንጀራ እናት ነበር የምኖረው። ከዛ በሳ ያመጣ በሆነ ነገር ምክንያት አባቴ እኔን ወሰደ፣ እናቴ ደግሞ እህቴን ወሰደች። ከዛ ያው እናቴም አንተን አርፋለች። ከዛ በዛ ምክንያት ነው። እኔ ደግሞ ትንሽ ነበርኩኝ፣ ወደዚህ ዝም ብዬ ወደዚህ ላከኝ። ከዛ እዚህ መኖር ጀመርኩ። አዲስ አበባ የታረፈ ጭማዳ አካባቢ 26 ቀበሌ የሚባል 01 አካባቢ ማለት ነው። እዛ አረፍክ? ቤተሰብ ጋር ነው ያረፍከው ወይስ? አይ ዝም ብሎ የሰፈር ልጆች ጋር ዝም ብዬ ገባሁ። ሰፈር ልጆች ጋር ስትል ምን ነበር የምታድሩበት? ቤት ውስጥ ነበር የምታድረው ወይስ ምን ውስጥ ነበር? ቤት ውስጥ መጀመሪያ ያው በፊትም ቤት ውስጥ አድራለሁ። መጨረሻ ላይ ግን ከነሱ መግባባት አልቻልኩም። ያው ዝም ብዬ ውጪ ጎዳና ላይ ማደር ጀመርክ? ለስንት ዓመት ነበር ጎዳና ላይ ማደር ጀመርኩ? ትንሽ 3 ዓመት ነው ከሆነ በኋላ ከሰዎች ጋር ብዙ ሊያስተጉኝ አልቻሉም። ከዛ ዝም ይወጣሁና ጎዳና ነው። ስንት ዓመት ነበር አንተ ያኔ? ወደ ከ10 ምናምን ዓመት 15 ምናምን ይሆናል። ፌስታል ታዞር ነበር? ከዛን ወደ 18 የመጣው መቼ ነው? ትዳር ከያዝክ ወዲያ ነው ወይስ ትዳር እንዴት እንደመሰረትክ እስቲ ንገረኝ። ያው ትዳር መጀመሪያ ታክሲ ላይ ረዳትነት ምሰራ ነበረ። እሱም ተውኩት። ቤት ትንሽ አህዋል ጥሩ አይደለም፣ እየበጠበጠኝ ነበረ። ከዛ ቶሎ ብዬ ወደ ሊስትሮ ገባሁኝ። ከዛ ሊስትሮ ከገባሁ በኋላ ያው በሱ ሁኔታ ነው ያለሁት እስካሁን። ታክሲ ላይ ያለው ነው ትዳር መሰረት? አዎ ትንሽ ብዙም አልሰራም፣ 2 ወር 3 ወርም አልሰራም። ከዛ በኋላ ወደ ስራ ገባሁ። የት መስመር ነበር የምትሰራው ታክሲ? ወደ መገናኛ ሜክሲኮ። ታስታውሳለህ? 10 ዓመት ምናምን ይሆነኛል ከተውኩት። እንዴት ነበር የሚጠራው? እንዴት ነበር የሚጠራው? ያው ሚኒሊክ 6 ኪሎ ከመሳለሚያ ሚኒሊክ 6 ኪሎ፣ ጊዮርጊስ 6 ኪሎ ሚኒሊክ እያልን እንጠራለን። ከአውቶቡስ ተራ ደግሞ መገናኛ ሾላ እያልን ቀበና እያልን እንጠራለን። ያስ 4 ኪሎ እያልን። ሊስትሮ ሲጀመር የት ነው የጀመርከው? ቋሚ ቦታ ነበረ ወይስ ዞር እያልክ ነበር የምትጠራው? መጀመሪያ የዞርን እንሰራ ነበረ። የዞርን ስንሰራ ደግሞ ልጆች ይፈትሹን ነበር። ያው ሳንቲም ይወስዱብን ነበር። ልጆች ይወስዱብናል እነሱ። ከዛ በኋላ መልሰን ውሃ ውስጥ እንጨምር ነበረ ሳንቲም እንዳይወስዱብን ማለት። ያኔ ዝርዝር ሳንቲም ነበር 50 ሳንቲም እዛ ውስጥ እንከታለን። ከዛ በኋላ ደግሞ ቁጭ ብለን የካቲት 23 መሳለሚያ ትምህርት ቤት አላል፣ እዛ መስራት ጀመርኩ ቁጭ ብዬ። እዛ መጨረሻ ላይ ደግሞ ወደ ልኳንዳ። ከዛ በኋላ እንደዚህ ነው። ልኳንዳ አሁን ቋሚ ቦታ አለ መድረጊያ? ያው ዝም ብሎ ሜዳ ላይ ምናምን በተለይ ምናምን የለም፣ ዝም ብሎ ሜዳ ስራም ብዙም የለም። አንዳንድ ገድም ሳትውሉ የምትውሉበት ጊዜ አለ። የመጀመሪያ ልጅ ስንት ዓመቷ ነው? የመጀመሪያ ልጅ 13 ዓመቷ ነው። እሺ
13 ዓመት ያው መጀመሪያ ብዙ ስቃይ አይተናል። መግባባት ብዙ ያው ስራም ስላልነበረኝ ብዙ ችግር እንትን ብለዋል። ያው ሁለተኛም ልጅ ሲመጣ እኔም በሰል እያለ እሷም እየተረጋጋን መጣን። አሁን ቀጥታ ወደ ቤት ያሉ ልጆች ነበሩ ከኔ ጓደኛ ቢሆኑ እነሱን ተውኳቸው። ቀጥታ ወደ ቤት ማሰብ ጀመርኩ። ያገኘው ተሸክሜ ምንም ልጆችን ማብላት እንደ ሌላ ቦታ ዳቦ እንትን እንዳይምራቸው ራሴ ታግዬ ማምጣት ጀመርኩ። አሁን ሊስትሮ ብቻ ነው የምትሰራው ወይስ የሸክም ስራ ትሰራለህ? ያለውን ነገር አጋጣሚ እንደዚህ ከሚያደርስ ሰው ቃለው ወይ ከተባልኩ በዛው ቁጭ ባልኩበትም አደርሳለሁ። ምንም ስራ አንቅ ማንኛውም ስራ ከሆነ ማለት ነው። አሁን የተወሰነ ድጋፍ ብታገኝ ምን መስራት የምችል ይመስላል? ያው በፊትም አንዳንዴ መንጃ ፈቃድ ምናምን አስባለሁ አውጥቼ ቢሆነኝ ኖሮ መንጃ ፈቃዳችን አሊያም ደግሞ የሆነ የልብስ እንትን አለ የልብስ መሽጠት ቡቲክ ምናምን መሽጠት። አሁን መንጃ ፈቃድ ስንት ብር ይፈጃል? 30,000 ይጨርሳል። ያው ትንሽ በአሁኑ ሰዓት ችግራችን ምንድነው እኛ ይሄ ቤቱ ያው ልጆች አልጋ ውስጥ ነው እግራቸው የሚተኛ ምንም እንትን አንዳንዴ እዚህ በር ላይ ነው የምተኛው። ያው ብርድ ምናምን እንትን ላይ ከዚህ የሚገባ ማለት ነው። ያው አሁን ትልቁ ችግራችን ይሄኛው ቤቱ። ያው አንተ ስራ ከጀመርክ እኮ የተሻለ ስራ ከጀመርክ ይሄንን ስራ ማለት ይችላል። እስቲ በልጆች ላይ አጠቃላይ ቤት ውስጥ ያለውን ችግር ምንድነው? እስቲ እሱ አስረዳኝ። እስቲ ምንድነው የሚቸግራችሁ? አጠቃላይ ኑሮ ምን ይመስላል? አንዳንዴ አልባሳት ትንሽ አልባሳት ይቸግራቸዋል። ቦርሳ ነገሮች አሁን የጫማ ምናምን ይቸግራቸዋል። ልብስም ምናምን ይቸግረኛል። እሱ እስቲ እንደ አባት ልጆችህ እንደዚህ አይነት ችግር ሲያዩ ምን አይነት ስሜት አለው? እሱ ንገረኝ እስቲ። አሁን አንድ አጋጣሚ ልጄ እዚህ ጫማ ታጥቦላት ታች ወረደች። እቃ ስሸከም አየች። አባቴ የሁሉም እቃ ነው እንደምትሸከመው አለች። አዎ አልኳት። ልኳንዳ ወርዳ ማለት ነው። ከዛ እንደዚህ ነው እንደምታሰድግ ምናምን አለች በዚህ አፏ ማለት ነው። ከዛ አይ ችግር ዘይ ብዙ አልሸከም ካሁን በኋላ ምናምን ነገር አልኳት ለሷ ማለት ነው። እና ያው ባላቸው ሲያዩን ትምህርታቸውም ላይ በቃ እንዴት ብለን እንለውጣለን እና ወደፊተኛ አለና ምን ይሉኛል እንቀይራለን እና ምን ይሉኛል ያው ከልጅነቱ የሥራ ትንሽ ባይኖረው አነስተኛ ገቢ ምንጭ ባላቸው ስራዎች ላይ የተሰማረው ባለ ታሪካችን ብዙ ውጣ ውረዶችን ቢያልፍም ፈገግታ ከፊቱ አይጠፋም። ሁሉም ችግሩን በፈገግታ ይሸፍነዋል። እንደው የምትመኘው ነገር ምንድነው? ከልጆች ጋር ከቤተሰቦች ጋር በናግኝት እንዴት ቢያልፍልህ ምን አይነት ነገር ትመኛለህ? እስቲ እኔ የምመኘው በቃ ደህና ስራ ኑሮኝ ቤት ምናምን ሌላ ችግር የቤት ውስጥ ላይ ወይ ጸባይ እንትን ምን የለብኝ። የቤት ሌላ ችግር የለም። ብቻ የቤት ችግርና ስራ ካለ ሌላ ችግር ልጆችን ማብላት ይችላል። አሁን ይበላሉ ግን ተቻለ መጠን ወራራታለሁ። ግን ቤት አሁን ትልቁ ችግር ቤት ነው። በጣም ፈገግታ ታበዛለህና ሳቀህ ሰውን ሊያስደስታል የሚጋባ ነገር አለ ኢነርጂ አለውና ይሄ እንግዲህ ትልቅ ስጦታ ነው። እና ይሄ ከየት የመጣ ነው? እስቲ ንገረኝ። ደስተኛ ነህ? ደስታ በልጆች ቤት ስመጣ ደስታል። በልጆች ሌላ ምንም ልጆች በዚህ ደስታል። ለዛ ነው ፈገግታ ሳቀህ ለዛ ነው ወይስ አፍረህ ነው? አላላ እንደዚህ ነገር እንደዚህ ባለቤትህስ አጠቃላይ በስራ ትረዳሃለች? አጠቃላይ ያለውን ነገር እስቲ በህይወት መካከል ከባለቤትህ ጋር ያላችሁ ነገር እስቲ ንገረኝ። ያው መርዳት ትችላለች፣ ማገዝ ትችላለች። ግን ያው በልጅም በምናምን ቢዚም የሆነች ቤት ውስጥም ያው አንዳንዴ ያው ጉሊትም ለመስራትም ትግል በአሁኑ ሰዓት ማለት ነው። ያው ትንሽ ሌላዎችም የተለያዩ ነገሮች ይኖራሉ ቤት ውስጥ። ያው ሴቶች የተለያዩ ጊዜ ይኖራቸዋል፣ ሙሉ ለሙሉ ያው አይገለጽም። በዛ ምክንያት ያው እሷ ቤት ናት። አሁን አንዳንዴ ጉሊትም ታገዘኝ ነበር። ሰሞኑን ያው ረመዳንም ስለሆነ ቤት ቁጭ አለች። አዎ እንግዲህ ቤት ውስጥም ያለው ስራ እኮ ትልቅ ስራ ነው። ይሄ ራሱ ነገር ስለሆነ ትልቅ ሸክም ማቅለል ነው አይደል? እስቲ ስለዚህ ስለ ቤቱን እንግዲህ ጥንቅቅ አድርጋ ነው አንተ ውጭ ወጥተህ ሰርተህ ስገባ የቤቱን ነገር ለመሰብሰብ አድርጋ ትጠብቃለች። ባለቤትህ ስለሱ ነገር ያው እኔ ከስራ ስመጣ ቤቱ ፏርጋ ነው የምጠብቀኝ ባለው ነገር ማለት ነው። ታግላ እንደዚህ ተርክ እንትን ብሎ ከመጣ እኔ እንደምናደድ ታውቃለች። አስተካክላ ፏርጋ ትጠብቀኛለች። አላህ እንግዲህ ተሻለ ነገር ይስጣችሁ፣ ተሻለ ነገር ያደርግላችሁ። እንግዲህ እኛ የመጣነው ከአዋሽ ባንክ ነው። አዋሽ ባንክ እንግዲህ ኢኽላስ የተሰኘ ከወለድ ነፃ የባንክ አገልግሎት አለው። በዛ አገልግሎት የተለያዩ ሰዎችን እየደገፈ ነው ያለው። ዛሬ እንግዲህ አንተን እንድንዘይርህ ተልከን የመጣ ነውና ዚያራችንን ስለተቀበልከ በጣም እናመሰግናለን። ይሄን ስጦታ ስትልኝ ነበር።
ጀማል ሰማን ከአዋሽ ባንክ 50,000 ብር ስጦታ ተበርክቶሎታል። ታሪኩን ስላጋሩን እናመሰግናለን። አዋሽ ባንክ እንግዲህ እንዳልኩ ነው ላንተ 50,000 ብር ስጦታ አበርክቶልሃል። ይሄ 50,000 ብር ስጦታ ያው 30,000 ብር መንጃ ፍቃድ ለማውጫ ነው ብለህ ነው አይደል? 30,000 ብር መንጃ ፍቃድን አውጥተህ እንግዲህ ቋሚ ስራ ይዘህ መኪና እየነዳህ ልጆችህን የምታሳድግ ይሁን ብለን እንላለን። እንግዲህ አላህ ይርዳህ። እዚህ ከዛ ባሻገር ደግሞ 20,000 ብር ደግሞ ለቤት አንዳንድ ቀዳዳ ይሸፍናል፣ ለበዓል እንደዚህ ቀዳዳ ይሸፍናል። ኢንሻአላህ። ቢስሚላህ አልሐምዱሊላህ ሰላቱ ሰላም አለ ሰለማ ቢስሚላህ አልሐምዱሊላህ ሰላቱ ሰላም ቢስሚላህ ለሁሉም ለዓለም የምትበቁ አላህ ያርጋችሁ። ያው እኛም ደግሞ ከእናንተ ትከሻ ወርደን ለራሳችን በቅተን ምን የምታዩን አላህ ያርጋችሁ። ያው እናንተም ካላችሁ ልጆቻችንም ካላህ በታች ይደሰታሉ። ሁሉም ቦታ የምታስደስቱ አላህ ያርጋችሁ። ያው ከእኛም የባሱ ሰዎች አሉ፣ እኔ እንቀሳቀሳለሁ፣ ከእኔም የባሱ ይኖራሉ። ለሁሉም ቦታ የምትደርሱ የምትበቁ አላህ ያርጋችሁ። ያው ሁሉም በራሳችሁ መኪና ዘመናዊ ይዛችሁ የምትንቀሳቀሱ አላህ ያርጋችሁ። ሀይ አላህ ጀዲድ አላህ ያርጋችሁ። አዎ ለሁሉም የምትበቁ አላህ ያርጋችሁ። አላህ እንግዲህ ይሄኛው መንጃ ፍቃድ ታወጣለህ፣ ቃል ትገባለህ። እስቲ እንዴት ነው የምታደርገው ንገረን። ያው መንጃ ፍቃድ ከመጀመሪያም ጀምሮ ትንሽ መኪና በቆምበት ማስተካከል ምናምን እችል ነበር። ረዳት ትምህርት እየሰራሁ እስከ ስንት ያክል ተምራል? ብዙ ማለት እስከ 4 ነው። በዛ ምክንያት ማመጣኝ ይመስላል። መጀመሪያ እንትኑ መጀመሪያ ትነዳ ነበር። መጀመሪያ ያው እንትን በቆምበት መኪና አስጠጋ ነበር። ብዙም እንትን የለኝም፣ አያስቸግረኝ። ስለዚህ አሁን በዚህ መንጃ ፍቃድ ታግለህ አውጥተህ ኢንሻአላህ እንግዲህ ልጆችህንም አንተም ትሻገራላችሁ ብዬ አስባለሁ። ኢንሻአላህ እናመሰግናለን። አላህ ይስጥልን፣ አላህ ያክብርልን። ስራን ሳይንቁ ወርደው የተገኘውን ሁሉ የሚሰሩ ጀግኖች ናቸው። እነዚህን ሰዎች ሁላችንም የአቅማችንን ያህል በመደገፍ ምናልባትም ለብዙዎች የሚደርሱ የምስኪኖች አባት ይሆናሉ። ሁላችንም በየአካባቢያችን ያሉትን የጎደለባቸውን እንደግፍ የዛሬው መልእክታችን ነው። የአዋሽ ኢኽላስ እጆች ከአዋሽ ባንክ